39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በአዲስ አበባ መካሄድ ጀምሯል። በጉባኤው መክፈቻ ላይ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት የውሃ ሀብት የእድገት መሰረት መሆኑን በመረዳት በአግባቡ መጠቀም እንደሚገባ አስገንዝበዋል። ለዚህም በማሳያነት የጠቀሱት ታላቁ የኢትዮጵያ የህዳሴ ግድብን ነው። Water is more than a resource. ውሃ ከሀብት በላይ ነው። የእድገት ፈጠራና መረጋጋት መሰረት ነው። ከተሞቻችንን፣ እርሻዎቻችንን፣ ጤናችንንና ሰላማችንን ይቀርጻል። ኢትዮጵያ ኃላፊነት የሚሰማው የውሃ አያያዝ ልማትን በጥበብ ለመምራት ወሳኝ እንደሆነ አስተምራለች። በአሁኑ ሰዓት የኢትዮጵያ ህዳሴ ግድብ ለኢንዱስትሪዎችና መኖሪያ ቤቶች ብርሃን ይሰጣል። ከዚህም ተሻግሮ የኤሌክትሪክ ኃይልን ወደ ጎረቤት ሀገራት በመላክና የአፍሪካ የጋራ ብልጽግና እንዴት በጋራ እውን እንደሚሆን እያሳየም ነው። How African ingenuity can drive shared prosperity. አፍሪካውያን እድገታቸውን እያፋጠኑ እንደሚገኙ የጠቆሙት ጠቅላይ ሚኒስትሩ ኢትዮጵያም በዚህ ዓመት መጨረሻ በ10.2 በመቶ እድገት ለማስመዝገብ እየሰራች መሆኑን አንስተዋል። In Ethiopia, we expect growth of 10.2% by the end of this year. በኢትዮጵያ በዚህ ዓመት መጨረሻ የ10.2 በመቶ እድገት እንደሚመዘገብ እንጠብቃለን። በሚቀጥሉት 25 ዓመታት ውስጥ ደግሞ ከዝቅተኛ ኢኮኖሚ ወጥተን በምርታማነት፣ በኢንዱስትሪያላይዜሽን፣ በፈጠራ ላይ የተመሰረተ ተወዳዳሪ ኢኮኖሚ የመገንባት ዓላማን ሰንቀናል። ሆኖም እድገት ብቻውን በቂ አይደለም። ትልቁ ሀብታችን ህዝባችን ነው። እንደ አውሮፓውያን አቆጣጠር በ2035 አፍሪካ ከተቀረው ዓለም የበለጠ ወጣቶችን ወደ ዓለም አቀፍ የሰው ኃይል ትጨምራለች። ይህ የስነ ህዝብ እውነታ ከዓላማ ጋር ለሀገር እድገት ጥቅም ላይ መዋል አለበት። This demographic reality must be harnessed with purpose. ኢትዮጵያ የዜጎቿን ህይወት ለመቀየር በከተማና በገጠር ሰው ተኮር ስራዎችን እየሰራች እንደምትገኝ በንግግራቸው የጠቀሱት ጠቅላይ ሚኒስትሩ ይህም የማህበረሰብን ኑሮ ከማዘመን ባለፈ ለአየር ንብረት መጠበቅ ከፍ ያለ ፋይዳ አለው። ከዚህም ባለፈ ኢትዮጵያ የዜጎችን ተጠቃሚነት ማዕከል ያደረገና ከወቅቱ የቴክኖሎጂ ዝማኔ ጋር አብሮ የሚራመድ የዲጂታል መሰረተ ልማት ግንባታ ላይ ጠንክራ እየሰራች መሆኑን ጠቁመዋል። ይህም ከራሷ ባለፈ አህጉራዊ ትስስር ለማጠናከር ስትራቴጂካዊ እርምጃዎች የተወሰዱበት ጭምር ነው። Under Digital Ethiopia 2030, we're building digital public infrastructure. በዲጂታል ኢትዮጵያ 2030 ዜጎችን በአገልግሎት አሰጣጥ ተጠቃሚ የሚያደርግ ዲጂታል የህዝብ መሰረተ ልማት እየገነባን ነው። ብሔራዊ ዲጂታል መታወቂያ ፋይዳን ከክፍያ ስርዓቶችና ከግዙፍ የመረጃ ልውውጥ ጋር በማገናኘት ደህንነቱ የተጠበቀ የአገልግሎት መዳረሻን፣ እንከን የለሽ ግብይቶችን ለማረጋገጥ እየሰራን ነው። በ2020 ዓ.ም በአፍሪካ የመጀመሪያውን የአርቲፊሻል ኢንተለጀንስ ተቋምን በመመስረትም ለኢኮኖሚያችን መጠናከር ጥሩ መሰረት ለማኖር ችለናል። በቀጣይም በመደመር ፍልስፍና ላይ የተመሰረተ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ለመክፈት በዝግጅት ላይ ነን። We are preparing to launch an AI university anchored in the Ethiopian philosophy of መደመር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከራሷ አልፋ አህጉሪቱን በሁሉም የመገናኛ አውታሮች ለማስተሳሰር እየጣረች መሆኑን በአየር ማረፊያ ግንባታ፣ በቴሌኮምና በመንገድ ልማት ስራዎች እየሰራቻቸው ያሉ ግዙፍ ፕሮጀክቶችን በመጥቀስ አስረድተዋል። ይህ ህልሟን ትርጉም ባለው ደረጃ እንዲሳካና እንዲሰፋ የባህር በር ልታገኝ እንደሚገባም አጽንኦት ሰጥተዋል። Through Ethiopian Airlines, we connect people. በኢትዮጵያ አየር መንገድ ሰዎችን ከገበያው ጋር በማስተሳሰርና ሸቀጦችን በማንቀሳቀስ የግንኙነት ፍጥነት ለማስቀጠል የአፍሪካ ትልቁን አውሮፕላን ማረፊያ እየገነባን ነው። ከአቪዬሽን ባለፈ ኢትዮ ቴሌኮም የአህጉራችንን የወደፊት እጣ ፈንታ በስትራቴጂካዊ አጋርነት በማስተሳሰር በመላው አፍሪካ እየሰፋ ነው። ሆኖም እንደ ኢትዮጵያ ላለ ከ130 ሚሊዮን በላይ ህዝብ ላላት ሀገር ዘላቂ እድገትን ለማረጋገጥ ተደራሽነትን ማስፋፋት ይጠይቃል። ለዚህም አስተማማኝ የባህር መዳረሻን ማረጋገጥ አስፈላጊ ነው። ይህም በሰላማዊ ትብብር ለኢኮኖሚያዊና ለአፍሪካ ቀንድ ዘላቂ መረጋጋትና ብልጽግና መሰረታዊ ጉዳይ ነው። To our economic future and to long-term stability and prosperity in the Horn of Africa. ጠቅላይ ሚኒስትር አብይ በመድረኩ ዓለም አቀፍ አጀንዳዎችን የመቅረጽ አቅም ያለውና ለሁሉም አፍሪካውያን የሚተርፍ በራሱ የሚተማመንና የተባበረ የአፍሪካ ህብረት እንዲኖርም ጥሪ አቅርበዋል።